እንግሊዘኛ ስትሰሙ ትረዳላችሁ ፊልም ስታዩ ይገባችኋል ዩቲዩብ ቪዲዮ ስታዩ የገባችሁ ይመስላችኋል ትረዱታላችሁ ነገር ግን የሆነ ሰው መጥቶ እንግሊዘኛ ሲያወራችሁ ሃይ ዶን ሲላችሁ ያኔ ልባችሁ መምታት ይጀምራል አይምሯችሁ ማሰብ ያቆማል አፋችሁ ዝግት ይላል ለምን why that ምክንያቱም ምንድነው በዛሬው ትምህርታችን እንግሊዘኛ እየሰማችሁ ግን መናገር የሚያቅታችሁ ለምን እንደሆነ በትክክል ነግራችኋለሁ ማለት ነው በተጨማሪ ደግሞ ይሄን ነገር ማቆም እንዴት ትችላላችሁ መፍትሄውስ ምንድነው የሚለው ነገር በደንብ እናወራበታለን ማለት ነው hello and welcome everybody this is Brian English and it's me your teacher Henok እኔ አስተማሪያችሁ ሄኖክ ነኝ this is a new channel አዲስ ሌላ ቻናል ነው ሁላችሁም ፎሎ ማድረጋችሁን እንዳትረሱ በዛሬው ትምህርታችን ዋንኛችሁ የብዙዎቻችሁን ችግር እንደምንፈታው እርግጠኛ ነኝ ማለት ነው ዛሬ እውነታውን ነው የምነግራችሁ ብዙዎቻችሁ የሚመስላችሁ grammar ስለማላቅ ነው tense ስለማላቅ ነው ቃላቶች vocabulary ብዙ ስለማላቅ ነው ስላላችሁ but that's not the reason ያ አይደለም ምክንያቱ ትክክለኛው ምክንያት is because you are translating እናንተ ምን ያደርጋችሁ ነው ትራንስሌት ያደርጋችሁ እየተረጎማችሁ ስለሆነ ነው ማውራት የሚከብዳችሁ የሆነ ሲሆን ጥያቄ ስጠይቃችሁ ያንን መጀመር ባይምሯችሁ ውስጥ ታስቡታላችሁ ከዛ ወደ አማርኛ መቀየር ትፈልጋላችሁ ከዛ በኋላ ደግሞ ማውራት የምትፈልጉት ማለት ነው ለአይምሯችሁ ብዙ ታስክ ስራ እየሰጣችሁት ያላችሁት ማለት ነው ያ ደግሞ ምን ችግር አለው መሰላችሁ በቆያችሁ ቁጥር ያን ለመመለስ ውስጣችሁ ባሰባችሁ ቁጥር ኮንፊደንሳችሁን እየገደላችሁት ነው የሚመጣው ምን ይባላል the delay kills your confidence መቆየታችሁ መዘግየታችሁ ኮንፊደንሳችሁን ይገለዋል ኮንፊደንሳችሁ ጠፋ ማለት ደግሞ ማውራት አትችሉም ማለት ነው don't worry this happens to everyone ሁላችንም ላይ ነው ይሄም ነገር የሚፈጠረው እኔም በፊት እንደዚህ ነበር ልክ የሆነ ሲሆን ነገር ሲጠይቀኝ wait ብዬ አስባለሁ በውስጤ ኦኬ ይሄ ማለት እንደዚህ ነው እንደዚህ ከሆነ ያልኩ አመጣለሁ ማለት ያ ግን the wrong way ነው ምክንያቱም ለአይምሯችሁ ሁለት ስራ ነው እየሰጣችሁት ያላችሁት አንደኛው መተርጎም ሁለተኛው ደግሞ መናገር ነው ያ በሚሆንበት ጊዜ እናንተ ፈጣን መሆናችሁ ማለት ነው ልክ ተርጎማችሁ ሲጨርሱ ሜቢ ሰውየው ሄዶ ሊሆን ይችላል or maybe ቶፒኩ ተቀይሮ ሊሆን ይችላል አስዩም በግሩፕ ላይ ሰብሰብ ብላችሁ ያወራችሁ እናንተ ለመተርጎም ስታስቡ already ሌላ ቶፒክ ውስጥ ገብተዋል ደግሞ ያን ተርጉሙ ውስጥ ሌላ ቶፒክ ገብተዋል ስለዚህ the delay kills you confidence መዘግየታችሁ ኮንፊደንሳችሁን ይገልባችኋል ማለት ነው የምትዘገዩት ደግሞ ለምንድን ነው ውስጥ ሁለት ታስክ ስለምትሰጡት ማለት ነው ስለዚህ እንግሊዘኛን እንደ ቋንቋ ነው እንጂ መማር ያለባችሁ እንደ ትርጉም ስራ አይደለም መማር ያለባችሁ ማለት ነው ለምሳሌ እስኪ let me ask you a question አዲስ አበባ ውስጥ ነው የምኖረው በለኝ እስኪ አዲስ አበባ ውስጥ ነው የምኖረው በለኝ ሰው አሁን አብዛኞቻችሁ ምን እያላችሁ ነው እኔ አዲስ አበባ መኖር live አዲስ አበባ live ነው የሚመጣባችሁ you see this is wrong that's why ብዙ ጊዜ የሚያሳስተን እንግሊዘኛ ቀጥታ ወደ አማርኛ መተርጎም ስናስብ ነው የምንሳሳተው ምንድነው መተርጎም ያለባችሁ ኮንሰፕት ነው ኮንሰፕት ነው የምትከረጉም ስለዚህ ትክክለኛ ምን ይሆናል I live in አዲስ አበባ ያላችሁ ትመልሱልኛላችሁ ማለት ነው ሌላ ደግሞ እስኪ እኔ ተማሪ ነኝ በለኝ እኔ ተማሪ ነኝ so እኔ ተማሪ student ነኝ I student you see ምን ያህል እንደሚያሳሳችሁ so I am a student የሚለውን I student የሚል ነገር አመጣባችሁ ማለት ነው ምንድነው እኔ ያመጣው ለመተርጎም መሞከራችሁ ማለት ነው ስለዚህ ይሄንን እንዴት አድርገን እናቆም ሶሉሽኑ ምንድነው መፍትሄው ምንድነው ካላችሁኝ እነዚህ ሶስት ሶሉሽኖችን ልንገራችሁ የመጀመሪያው ሶሉሽን የሚሆነው ወርዶችን ሜሞራይዝ ከማድረግ ወይም ደግሞ ቃላቶችን ከመሸምደድ ይልቅ ሴንቴንስ ላይ አረፍተ ነገር ላይ ወይም ደግሞ ፍሬዞች ላይ ትኩረት ማድረግ ማለት ነው ለምሳሌ live የምትሏን ቃል ብቻ ከመሸምደድ I live in የምትሏን ፍሬዝ ብትሸመድዱ በጣም ቀላል ይሆንላችኋል ማለት ነው ቦታውን ታስቀምጣላችሁ ማለት ነው ተረዳችሁኝ or student ብቻ የምትሏን ነገር ከመያዝ I am የምትለውን ብትሸመድዱ so I am ብላችሁ የሆናችሁትን ነገር ትናገራላችሁ I am a student ተማሪ ነኝ I am a teacher አስተማሪ ነኝ I am happy ደስተኛ ነኝ ያላችሁ ሴንተንስ ወይ ደግሞ ፍሬዞችን በመሸመድዱበት ጊዜ በቀላሉ መናገር ትችላላችሁ ማለት ነው የብዙዎቻችን ችግር ምንድነው ሜሪ ዲክሽነሪ አውጥተን እሱ ማንበብ አይደለ ብዙዎቻችን ያለፍንበት መንገድ ይሄ ስለሆነ ነው አብዛኛው ተማሪ እርግጠኛ ነኝ አሁን እዚህ ጋር የምታዩኝ በፊት ኢትዮጵያ ውስጥ ስትማሩ ዲክሽነሪ ሜሪት የሚባል ወይ ደግሞ ሌሎችም አሉ 40 ሺህ ቃላት 90 ሺህ ቃላት ምናምን የሚል መጽሐፎች አሉ እነሱን ቁጭ ብለን እናነብ ነበር ማለት ነው እኔ የምሰራው ስለነበረ ነው የምነግራችሁ ያ ስፔሻሊ ለስፒኪንግ ምንም አይጠቅማችሁም በጣም ከባድ ነው የሚያደርግባችሁ I'm not saying that ቃላቶችን ማወቅ ምንም አይረዳም እያልኳችሁ አይደለም ነገር ግን the right way ብታውቁት ደግሞ የተሻለ ይሆናል እያልኳችሁ ነው ማለት ነው ስማርት way መሆን መቻል ስላለበት ማለት ነው ሁለተኛው መፍትሄ ደግሞ speak alone ምን ማለት ነው ብቻችሁን አውሩ ተረጋጉ so ብቻችሁን አውሩ ስላችሁ ያው እብደት ሊመስል ይችላል ግን you gotta do this ለምን መሰላችሁ ፖይንቶችን ላውጣላችሁ ለምን ብቻችሁን ማውራት እንዳለባችሁ the first one
ማንንም አይሰማኝም ብላችሁ ስለምታስቡ በኮንፊደንስ መለማመድ ትችላላችሁ ማለት ነው። አዳችሁኝ አሁን ብቻችሁን ሆናችሁ የሆነ ነገር ማለት ብትፈልጉ ምን አልሳሳትም ብላችሁ ስለምታስቡ ብሳሳትም ማንንም አይሰማኝም ብላችሁ ስለምታስቡ ኮንፊደንሳችሁ ከፍ ይላል ማለት ነው። ሶ ኮንፊደንስ ካላችሁ ደግሞ ብዙ የመለማመድ እድል ይኖራችኋል ማለት ነው። ደግሞ አንዳንዴ እኮ እዚህ ውስጥ ትኖራላችሁ። አንዳንድ ሰዎች መጠጥ ትንሽ ቀምስ ሲያደርጉ ሞቅ ሲላቸው እንግሊዝኛ የሚያወሩ ሰዎች አላጋጥሟችሁ? እኔ በጓደኞች ሰርክል ውስጥ አለ። በዋናው ጊዜ ሄይ ሃይ ዱ ምናምን አረ እንግሊዝኛ አንተ ምናምን የሚለኝ ሰው ትንሽ ሞቅ ያለው ቀን ታስማ በቃ እንደሱ እንግሊዝኛ የሚያወራ ሳይኖር በግሩፓችን ውስጥ ማለት ነው። ሶ ይሄ ምንድነው የሚያሳየው? ኮንፊደንስ ችግር ነው ማለት ነው። ዋና የስፒኪንግ ችግራችን። ስለዚህ ብቻችሁን ብዙ ጊዜ ባወራችሁ ቁጥር አይምሯችሁ እየተለማመደው ስለሚመጣ ስኪላችሁ እየዳበረ ስለሚመጣ ፋሚሊየር ስለሚሆንላችሁ እንግሊዝኛው በኋላ ከሰዎች ጋር ለማውራት ስትፈልጉ ቀላል ይሆንላችኋል ማለት ነው። ሶ ብቻዬን ምን ላወራ ልትሉኝ ትችላላችሁ። ዲስክራይብ የምታዩትን ነገር ሁሉ ዲስክራይብ አድርጉ። ሩማችሁ ውስጥ ያለውን ነገር ዲስክራይብ አድርጉ። ለራሳችሁ ስለ ራሳችሁ ዲስክራይብ አድርጉ። በውስጣችሁ ስለ ሰው እሙ ማማት በቃ ሰው እንደዚህ ያደረገኝ እኮ ምናምን እንዴት እንደዚህ ያደረገኝ ምናምን ስትሉ በእንግሊዝኛ መሞከር ጋር ሰው ከዚህ በኋላ ምን አለ ነገ ምን ላድርግ ምናምን ስትሉ what should I do tomorrow? Okay, I gotta go to this, I gotta go to this, I gotta do this ምናምን እያላችሁ ፕላን ታደርጋላችሁ እያወራችሁ። ምን ግን በውስጣችሁ ብቻ አይደለም እያወጣችሁ አውሩት። like pronunciation-አችሁም ኮንፊደንሳችሁም እንዲጨምርላችሁ ማውጣት መናገር መቻል አለባችሁ። በቃ ጮክ አውት ላውድ ማውራት መቻል ይኖርባችኋል ማለት። ስለዚህ ሁለተኛው ሶሉሽናችን speak alone ብቻችሁን አውሩ የሚል ይሆናል ማለት ነው። ወደ ሶስተኛውና ወደ ዋነኛው እንመልከት። accept mistakes በቃ መሳሳትን መቀበል መቻል አለባችሁ። አንድ ነገር ልንገራችሁ፣ ይህችን ኮት በደንብ ያዙልኝ። perfect english የሚባል የለም። ምንድን ነው ያለው? ኮንፊደንት እንግሊሽ የሚባል ነው ያለው። ምን ልስላችሁ ነው? በምናወራበት ጊዜ ፐርፌክት መሆን አንችልም። ሌላው ቀርቶ አማርኛ ስናወራ እኮ እንሳሳታለን አይደለ? ለምሳሌ ቃላቶች ቅር ይላችኋል አይላችሁ? ቃላቶች ግን ትክክል አይደለም። ቃል አለ፣ ቃላት አለ። ኦች አያስጨምርም። ስህተት ነው። ግን ልብ የሚላችሁ ሰው አለ ማንም የለም ማለት ነው። ሶ እንግሊዝኛ ላይ ተሳሳቱ አንዳንዴ ምንም ችግር የለም። as long as you're confident እና ትክክለኛው ነገር እያወራችሁ እስከሆነ ድረስ ትናንሽ ሚስቴኮች ያጋጥማሉ። ስለዚህ don't worry about that። ምንድን ነው ያለው አልኳችሁ? perfect english ሳይሆን ያለው confident english ነው ያለው ማለት ነው። ለምሳሌ ከናንተ እንግሊዝኛ ምንም እንደማይችል ካወቃችሁ፣ ለምሳሌ ነጋዴዎች ካላችሁ ወደ ቻይና ሊሆን ይችላል ወደ አረብ ሀገራቶች እና ስትሄዱ ታወራላችሁ በደንብ ከነሱ ጋር። ለምን? እነሱም እንደማይችሉ ስለምታውቁ ማለት ነው አይደል? ወይራስ ደግሞ ወደ ዩሮፕ እንግሊዝኛ ብቻ የሚናገርባቸው ወደ አሜሪካ ስትሄዱ ደግሞ ይከብዳቸዋል። ለምን? እነሱ በጣም እንትን ይላሉ ብላችሁ ስለምታስቡ ማለት ነው። ነገር ግን እዚህ ጋር እኮ ሁለታችሁን ሳችሁ ወደም ተግባብታችኋል። ለምን? ሁለታችሁን ኮንፊደንስ አላችሁ እኩል ስለሆናችሁ። ሶ ኮንፊደንስ በሚኖርባችሁ ጊዜ በተቻለ መጠን አቅማችሁን መጠቀም ትችላላችሁ። ያላችሁን ፖቴንሻል ማውጣት ስለምትችሉ እንግሊዝኛችሁን በደንብ ማውራት ትችላላችሁ ማለት። ስለዚህ መሳሳታችሁን ተቀበሉት። መሳሳታችሁን ተቀበሉትና በደንብ ማውራት ጀምሩ ማለት ነው። እነዚህ ሶስት ፖይንቶችን ካስተካከላችሁ በደንብ እንግሊዝኛችሁ ይሻሻላል ማለት ነው። ለዚህ ነው እንግሊዝኛ የሰማችሁ ማውራት የማትችሉት ማለት ነው። ኦልራይት እንግሊዝኛ አያስፈራም። በቃ ጋይስ እንግሊዝኛ ምን አያስፈራም። እናንተ ራሳችሁ ናችሁ የምታስፈራሩት ማለት ነው። you gotta understand this or you're not bad at English። አንዳንድ ሰው በቃ እንግሊዝኛ ለኔ አይሆንም ይላል። that's not the right thing። ሜተዳችሁ ነው እንጂ የተሳሳተው እናንተ አይደላችሁ የተሳሳታችሁት። እንግሊዝኛ የምትማሩበት ሜተድ ነው የተሳሳተው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? በቃ የምትማሩበት የምታጠኑበት ሜተድ መቀየር ነው መቻል ያለባችሁ ማለት ነው። ስለዚህ now I want you to promise me something። የሆነ ነገር ፕሮሚስ እንድታደርጉልኝ እፈልጋለሁ። ምን? መተርጎም አቆማለሁ በሉኝ። በቃ መተርጎም እንግሊዝኛ ስታወሩ ለመተርጎም መሞከራችሁን ማቆም አለባችሁና ምን ብላችሁ ኮሜንት ላይ ጽፉልኛላችሁ መሰላችሁ? I will think in English ትሉኛላችሁ። በእንግሊዝኛ ማሰብ እጀምራለሁ ብላችሁ ሁላችሁም ኮሜንት ሴክሽን ላይ ጻፉልኝ። እኔም ኮሜንት መልስላችኋለሁ ማለት ነው። ሁላችሁም I will think in English በሉኝ። በቃ በእንግሊዝኛ አስባለሁ ብላችሁ እንድጽፉልኝ እፈልጋለሁ ማለት ነው ሁላችሁም። ኦልራይት በቀጣይ ቪዲዮ ላይ ደግሞ በእንግሊዝኛ እንዴት ነው ማስበው የሚለው ነገር በደንብ አድርጌ አብራርቼ እሰራላችኋለሁ። በእንግሊዝኛ እንዴት አስባለሁ የሚባለውን ነገር በሚገባ አብራርቼ አመጣላችኋለሁ። እንግሊዝኛን በአካልም በኦንላይን መማር ከፈለጋችሁ ደግሞ የእናንተ እገዛ ያስፈልገኛል፣ ከብቻዬ በተጨማሪ የሆነ ሰው ጋይድ እንዲያደርገኝ እፈልጋለሁ የምትሉ ከሆነ ታች በምታገኛችሁ ስልክ ቁጥሮች ኮንታክት ልታደርጉን ትችላላችሁ ማለት ነው። በየትኛውም ቦታ ላይ ሆናችሁ መማር ትችላላችሁ። ፕላስ ደግሞ የፐርሰናል ክላሶች ስላሉን ማለትም ብቻችሁን ሆናችሁ የምትማሩባቸው ክላሶች ስላሉ ፕራይቬታችሁ ተጠብቆላችሁ በፈለጋችሁበት ሰዓትና ቀን ላይ እንግሊዝኛን መማር ትችላላችሁ ማለት ነው። Thank you for watching Bright English and don't forget to subscribe to the channel. Subscribe ማድረግ እንዳትረሱ. Love you. I'll see you next time. Bye bye.